ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ዓለም አይታው የማታውቀው መሳሪያ አሜሪካ ላይ አዘንባለሁ ስትል ኢራን አስታወቀች። በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት የኢራን አብዮታዊ ዘብ IRGC ከፍተኛ አዛዥ ጄኔራል ኢብራሂም ጃባሪ አሜሪካና እስራኤል የሚያስደነግጥ አዲስ መግለጫ ሰጥተዋል። ጄኔራሉ ኢራን እስካሁን የተጠቀመችው አሮጌ ሚሳኤል ክምችቷን ብቻ መሆኑን በመጥቀስ በቀጣይ ግን ዓለም አይታው የማታውቀው ሚስጥራዊና ዘመናዊ መሳሪያ እንደምትጠቀም ዝተዋል። እስካሁን የተተኮሱት የቆሻሻ ብረት ነው ብለዋል። ጃባሪ ለሀገር ውስጥ መገናኛ ብዙሃን በሰጡ መግለጫ የአሜሪካና የእስራኤል ከፍተኛ አመራሮች ላይ የሰነዘረችው ኦፕሬሽን ኢፒክ ፋሪ አጣጥለውታል። ጠላቶቻችን በፈጸሙት ጥቃት ተደስተው ይሆናል፣ ነገር ግን እስካሁን ላጸፋ የተጠቀምነው በእኛ እይታ እንደ ቆሻሻ ብረት፣ ስካርፕ ሜታል የምንቆራረጣቸው ጊዜ ያለፈባቸው አሮጌ ሚሳኤል ናቸው ብለዋል። ኢራን ወደፊት ስለምትጠቀመው መሳሪያ ዝርዝር መረጃ ባይሰጡም ጄኔራሉ የሚከተሉት አስደንጋጭ ማስጠንቀቂያ አስተላልፈዋል። እውነተኛው ጦርነት ገና አልተጀመረም። ኢራን ለዓመታት የሚሰጥ ያዘጋጀችው በራዳር የማይታዩ በየትኛውም ዓለም ክፍል ያለ ኢላማ መምታት አቅም ያላቸው እጅግ ዘመናዊ ቴክኖሎጂ ውጤት ዝግጁ ናት። አሜሪካና እስራኤል ሊገምቱት የማይችሉት ጥፋት ይጠብቃቸዋል ብለዋል። የቀድሞው የሲአይኤ መኮንን እንዳሉት ከሆነ ግን ኢራናውያን አሜሪካ አውሮፕላን ተሸካሚ ሊጎዱ የሚችሉ በዓለም ላይ ፈጣን ሃይፐርሶኒክ ሚሳኤል አላቸው። ኢራናውያን በመካከለኛው ምስራቅ የአሜሪካ አውሮፕላን ተሸካሚ ከመሰመጡ አሜሪካ ዓለም ጦርነት ሶስተኛ ደረጃ ልታውጅ ትችላለች ብለዋል። ሰውየው አክሎም ሃይፐርሶኒክ ሚሳኤሎች ምንም መከላከያ የለውም ሲሉም ተናግረዋል። አሜሪካና እስራኤል ልባችን ሰብረውታል፣ እኛም እነሱን ልብና ቆስላለን ስትሉ ኢራን ገለጹ። የኢራን ብሔራዊ ደህንነት ጸሐፊ አሊ ላራጂ አሜሪካና እስራኤል ኢላን ላደረሱ ልብ ሰባሪ መሆኑን ገልጸው ኢራን ከገጠማ ፈተና እንደምትወጣ ተናግረዋል። ላራንጂ እስራኤል ኢራንን ለመከፋፈል ትሞክራለች፣ ግን ይህ ሴራ ይከሽፋል ብለዋል። አሜሪካና ኢራን ልባቸው ሰብረውታል ያሉት የኢራን ብሔራዊ ደህንነት ጸሐፊ አሊ ላራንጂ እኛም ከነሱ ልብና ቆስላለን ሲሉ ዝተዋል። ህዝባችን ልዩነቱን ትቶ መተባበር አለበት በማለት ለአንድነትም ጥሪ አቅርበዋል። ከዚህም ጋር ተያይዞ የተባበሩት አረብ ኤምሬት ኢራን ጥቃቷን አሁንም ማጠናከር የምትቀጥል ከሆነ አሉ እኛም ከዚህ በኋላ ዝም ብለን አንቀበጥም ሲሉ ከባድ መግለጫ አውጥተዋል። በመካከለኛው ምስራቅ በኢራንና በእስራኤል በተፈጠረው ጦርነት የእስራኤል መከላከያ ቃል አቀባይ ኤፊል ደፊል አየር መቃወሚያ መሳሪያችን ጠንካራ ቢሆንም ፍጹም አይደለም ሲሉ አጣጥለውታል። ይህ ብዙዎቹ እንደሚተነትኑ ከሆነ የጦርነቱ ከባድነት ያሳያል ሲሉ ከወዱ በትንታኔ እየሰጡ ነው። የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ ከተገደሉ በኋላ ኢራን 3 አባላት ያሉት የሽግግር ምክር ቤት ለሀገሪቱ በጊዜያዊነት እንዲመሩ ማዋቀሩን ይፋ አድርጓል። ከፍተኛ ስልጣን ያለው የህገ መንግስቱ ጠባቂ ምክር ቤት አባል የሆኑት አያቶላህ አሊ ካሚኒ አራፊ ጊዜያዊ የሽግግር ምክር ቤት እንዲመሩ ተሹመዋል። ፕሬዝዳንት ማሹር ፔጂካን ኢራኑ ጠቅላይ ፍርድ ቤት ዋና ዳኛ ግሎሆም ሄሴን ሞሲሂን ኢሼይን የሽግግር ምክር ቤት አባል ናቸው። ጊዜያዊ ምክር ቤቱ ቋሚ መሪ ባለሙያዎች ምክር ቤት እስከሚመረጥ ድረስ ኢራን የመምራት ኃላፊነት እንደተጣለባት የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። ላለፉት 37 ገደማ ዓመታት ሀገሪቱ መሪ የነበሩት የ86 ዓመቱ አያቶላህ አሊ ካሚኒ ትናንት ቅዳሜ መገደላቸውን ኢራን እሁድ ጠዋት በብሔራዊ ቴሌቪዥን ጣቢያ በኩል አረጋግጣለች። የካሚኒ ሴት ልጅ አማችና ሴት ልጅ የልጅ ልጅ ጭምር መገደላቸውን የኢራን መገናኛ ብዙሃን ዘግቧል። እስራኤል ጦር ሰራዊት አይዲኤፍ አያቶላህ አሊ ካሚኒ በቴህራን በሚገኘው አመራር ቅጥር ግቢ ውስጥ ከሌሎች ከፍተኛ ባለስልጣን ጋር ሳሉ በእስራኤል አየር ኃይል መገደላቸውን አስታውቋል። እንዲሁም የቀድሞው የኢራን ፕሬዝዳንት የነበሩት መሐመድ አህመድ ነጃድ መገደላቸው ተገልጿል። እስላማዊ ሪፐብሊክ ኢራን እንደ አውሮፓ አቆጣጠር ከ2005 እስከ 2013 ፕሬዝዳንትነት የመሩት መሐመድ አህመድ ነጃድ በትናንትናው ዕለት በእስራኤል አየር ኃይል በተፈጸመ ጥቃት ከጠባቂዎቹና የቅርብ ሰዎቻቸው መገደላቸው ታውቋል። የኢራን ሃይማኖታዊ መሪ አያቶላህ አሊ ካሚኒ ኢራን መንግስት መሞታቸውን አረጋግጧል። ላለፉት 48 ዓመታት በሃይማኖት መሪነት የበላይነት የምትመራው ኢራን ለ36 ዓመት የመሩት አያቶላህ አሊ ካሚኒ ቤታቸው እንዳሉ በትናንትናው እስራኤል አሜሪካ ጥምር ጥቃት ሳያገኛቸው እንዳልቀረ ሲዘገብ ነበር። ዛሬ ንጋት ላይ በመሪው መገደል ላይ ሀገሪቱ መንግስት
መንግስት ማረጋገጫ ሰጥቷል። የኢራን ብሔራዊ መንግስት ምክር ቤት ሰብሳቢ እያለ በተፈጸመ የአየር ጥቃት የሀገሪቱ ጦር ኃይሎች ጠቅላይ ኢታማዦር ሹም እና የመከላከያ ሚኒስተር መገደላቸውን የኢራን መንግስት ሚዲያ አረጋግጠዋል። በጥቃቱ የተገደሉ ከፍተኛ አመራሮች ዝርዝርም እንደሚከተለው ይዘን ቀርበናል። ጄኔራል አብዱራህማን ሙሳቪ የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም፣ ጄኔራል አዚዝ ናሲዴህ የኢራን መከላከያ ሚኒስተርና አሊ ሻምኪኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ ደህንነት አማካሪ። ይህ ጥቃት የተፈጸመው ኢራን ከፍተኛ ደህንነት መከላከያ ምክር ቤት ባደረገው አስቸኳይ ስብሰባ እንደነበር ተገልጾ ጥቃቱ የተፈጸመው የሀገሪቱ ከፍተኛ መሪ አያቶላህ አሊ ካሚኒ መገደላቸው የተረጋገጠ ከሰዓት በኋላ ነው። እነዚህ ከፍተኛ ወታደራዊ መኮንኖች መገደል በኢራን ወታደራዊ መዋቅር ትልቅ ክፍተት የሚፈጥር ሲሆን ቀጠናው ውጥረት ይበልጥ አባብሶታል። ፕሬዝዳንት ዶናልድ ትራምፕ ይህ እርምጃ አስመልክቶ በሰጡት መግለጫ ጥቃቱ አሜሪካ በእስራኤል ጋር ትብብር የተከወነ መሆኑን፣ የኢራን ህዝብ ሀገሩን ነጻ ለማውጣት ያለው እድል እንደሚጠቀምበት ያላቸውን ተስፋ ገልጸዋል። ኢራን ካቢኔ በሰጠው መግለጫ ይህ ድርጊት ከፍተኛ ወንጀል መሆኑን ያለምንም ምላሽ እንደማያልፉ አስታውቋል። የሀገሪቱ አብዮታዊ ዘበኛ IRGC በበኩሉ አሜሪካ በእስራኤል የጦር ሰፈሮች ላይ ጠንከር ያለ አጸፋ ጥቃት እንደሚሰነዝሩ አስጠንቅቀዋል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻ የኢራን ንጉስ ሻህ ልጅ ረዛ ፓላፍ የጠቅላይ መሪ አያቶላህ አሊ ካሚኒን ሞት በደስታ መቀበላቸው የሚገልጹ መረጃ እየወጡ ነው። በመሆኑም ኢራን ከፍተኛውን ጄኔራል በአሜሪካና እስራኤል ጥቃት መገደላቸው ተገልጿል። በመካከለኛው ምስራቅ ያለው ውጥረት ተባብሶ በቀጠለበት ወቅት ከፍተኛ ኢራን ጄኔራሎች አሜሪካ እስራኤል ጥቃት መገደላቸውን የሀገሪቱ መገናኛ ብዙሃን ዘግቧል። የሀገሪቱ ከፍተኛ ወታደራዊ አመራሮች የተገደሉበት ትናንት ቅዳሜ ጠዋት በኢራን የመከላከያ ምክር ቤት ስብሰባ ላይ በተሰነዘረ ጥቃት መሆኑ ተዘግቧል። ጥቃቱ ከተገደሉ ቁልፍ መሪዎች መካከል የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም ሜጀር ጄኔራል አብዱራህማን ሙሳቪና እስራኤል የኢስላማዊ አብዮታዊ ጥበቃ ኃይል አዛዥ ሜጀር ጄኔራል መሐመድ ባኩር፣ የኢራን መከላከያ ምክትል ጸሐፊ ሻምኪና ብርጋዴር ጄኔራል አዚዝ ናሲዲ ይገኙበታል። ቀደም ሲል የኢራን ከፍተኛ መሪ አያቶላህ አሊ ካሚኒ በአሜሪካና እስራኤል ኢራን በፈጸሙት ጥቃት ባለው ተከታታይ ጥቃት መገደላቸውን የኢራን መገናኛ ብዙሃን መዘገቡ አይዘነጋም። አያቶላህ ካሚኒ እስላማዊ ሪፐብሊክ መስራች ኢማም ካሚኒ 1989 ካረፉ በኋላ ላለፉት 37 ዓመታት ኢራንን አስተዳድረዋል። የኢራን ጦር ኃይሎች አሜሪካና እስራኤል ጥቃት መጠነ ሰፊ ሚሳኤልና ሰው አልባ አውሮፕላን ድሮኖች የታገዘ ያጸፋ እርምጃ መውሰዳቸው መሆኑን አመላክተዋል። አሊ ሬዛ አሪፍም በጊዜያዊነት ኢራን እንዲመሩ ስለመመረጣቸው ተሰምቷል። አሊ ሬዛ የሚባሉት በኢራን ሃይማኖታዊና ፖለቲካ ተቋማት ውስጥ ታዋቂ የሆኑ የሺአ ሃይማኖት መሪ፣ የህግ ምሁርና ከፍተኛ ባለስልጣን ናቸው። በ1959 የናዝድ ግዛት ሜቦይድ ውስጥ የተወለዱ ሲሆን አባታቸው መሐመድ ኢብራሂም አራፊ የእስላማዊ ሪፐብሊክ መስራች የሆኑት ሩሃል ካሚኒ የቅርብ ረዳትና ምሁር ነበሩ። 1970 እና በ11 ዓመታቸው ከፍተኛ ሃይማኖት ትምህርት ለመከታተል ወደ ቆም ተጉዘው አያም በዛም መማር ገለልተኛ የህግ ምሁር ማዕረግ አግኝተዋል። እስላማዊ የህግ ሳይንስና የህግ ምሁሮች ፍልስፍና ዘርፎች ትልቅ እውቀት አላቸው። በርካታ መጽሐፍን የጻፉ ሲሆን አሁን ላይ በቆም ውስጥ ከፍተኛ ትምህርት ይሰጣሉ። ከ2016 ጀምሮ በመላ ሀገሪቱ የሚገኙ የሺአ ሃይማኖት ትምህርት ቤቶች ጥምረት ይመራሉ። አልሙስጠፋ ዓለም አቀፍ ዩኒቨርሲቲ ፕሬዝዳንት ናቸው። የስርዓቱ ጥበቃ ምክር ቤት አባል ናቸው። ባለሙያዎች ምክር ቤቱ ምክትል ሰብሳቢ ሲሆኑ ጠቅላይ መሪ የሚመርጠው የሚቆጣጠሩት አባል ሁለተኛው ምክትል ፕሬዝዳንት ናቸው። ከፍተኛ የጁምዓ ሶላት መሪ ኢማም ናቸው። አራፊ የፖለቲካና የሃይማኖት ጉዞ በአሊ ካሚኒ ቀጥተኛ ሹመት የተመሰረተ ነው። ይህ በስርዓት ውስጥ ያለው ከፍተኛ እምነት ያሳያል። ሰውዬው የበለጠ ወግ አጥባቂ ከመሆናቸው የተነሳ እስራኤል ካሚኒ መግደሏ ልትጸጸት ትችላለች ተብሏል።